ኤፍራታ ለናታ ያፌት እንታገባው እንደሆነ ትነግረው ይሆን? የሱስ ምላሽ ምን ይሆን? በዚህ ቪዲዮ ሁላችሁም የምታዩት ይሆናል። ያፌትና ናታን በስልክ ተገናኝተው ነበር። ታመታስበው በላይ እኔ ደስታለሁ፣ የእናንተን ደስታ እኔ እፈልጋለሁ። በተለይ የፉየን ደስታ ነው የምፈልገው። ስለዚህ ኤፍራታን እኔ ወስጄብሃለሁ አለው ናታ። ለዚህ ብለህ ከሆነ እኔ አንተን አይደለሁም፣ እኔ የምፈልገው ካንተ ኤፍራታ ደስተኛ እንድትሆንልኝ ነው አለው። በአንተ ምክንያት አንድም እንባ እንዲወርድ አልፈልግም። አንድ እንባ ግን ተወረደ የዛ ጊዜ ግን እኔ አቃጥልሃለሁ አለው። ናታን ታውቃለህ እንደዚህ ፈሪ አትመስለኝም ነበር አለው ናታን። ኤፍራታ በጣም የምታፈቅራት ይመስለኝ ነበር፣ ግን አንተ አታፈቅርም፣ አትወዳትም፣ አታፈቅራትም አለው። ለማንኛውም ዛሬ ከኔ ጋር ነው የምታድረው፣ ከኔ ከመወዳት ከባሏ ጋር ነው የምታድረው፣ አትደውልልኝ። ስለዚህ እየደወልክ ባትረብሸኝ ጥሩ ነው አቶ ናታን ብሎ መለሰለት። የኔ ንግስት አላት ናታን። ምንም ነገር እንዳታስቢ እኔ ተጎንሽ ነኝ ብሎ መለሰላት። ያፌት እኔ እንዴት እንደምወድሽ ምን ያህል እንደምወድሽ ታውቂያለሽ ብሎ ለኤፍራታ ነገራት። እንዴት ነው የምወድሽ? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ተጎኔ እንድትሆኚ ነው የምፈልገው ምን ጊዜም ብሎ መለሰላት። ኤፍራታ ናታን ቤት ሄዳለች። ናታን ቤት ሄዳ ናታ ማን የከፈተልሽ በሩን? ለምንድን ነው የገባሽው? ብሎ በጣም አፋጦ ይዛታል። ስለዚህ አንተ ማንህና ነው የምታስገባ የምታስወጣ ይሆንከው? በምን ምክንያት ነው? ዘበኞቹ እንዴት ሊያስገቡ ይቻሉና እንዴት ልትገቢ ይቻልሽ? ያ ጅል የሆነ አፍቃሪሽ መቼም አይዞሽ ብሎሽ አይደለም ብሎ መለሰላት። ሰው ለሰው ጥሩ ነገር ማሰብ ጅልነት ወይም ሞኝነት አይደለም አለችው። ስለዚህ ምን አስበሽ ነው የመጣሽው አንቺ? ማን ነው ያመጣሽ እዚህ አላት። እኔ መምጣት አልችልም እንዴ? መምጣት እችላለሁ እኮ፣ ምክንያቱም ሰዎችን አንተ መላክ አይጠበቅብህም፣ እኔ ራሴ በመጣልህ ይሻላል ብዬ መጥቻለሁ አለችው። ስለዚህ ናታን በጣም አፍጥጦ እያያን ነው፣ በጣም በሚገርም ሁኔታ። አንቺ እንዴት ብትዳፈሪ ነው ይሄን ነገር የምትይኝ? አንቺ ምን አባሽ አስበሽ ነው? እኔ ማሳሰርም ማስያዝም እችላለሁ እኮ መብቴ ነው። አይ ምሕረቴ ፈጣሪ ነው። ማንኛውን ገዳይ ማንሽም ይሆንከው አንተ ማንነህና ነው አለችው። የዚህን ያህል አይዞሽ ያለሽ ማን ነው? አንቺ ያጅል አፍቃሪሽ አይደለም እንደዛ የሚልሽ። ለሰው መልካም ማሰብ፣ ለሰው ጥሩ ማሰብ ጅልነት አይደለም። አንተ እንደምታስበው አይደለም። ጭንቅላትህ ባዶ ይሆንክና አንተ ምንም ምረባ ሰው አይደለም። ስለዚህ አሁን ዘበኞቹ መጥተው እንዴት እንደሚያወጡሽ አሳይሻለሁ አላት። እኔም እስከማያቸው ድረስ እየጠበቅኩ ነው፣ ቁጭ ብዬ ብጠብቃቸው ቀር ይልሃል አለችው። አንቺ ግን ምን አስበሽ ነው እኔ ጋር እንደዚህ ይሄን ያህል የምትሳፈጭኝ? ምን አባሽ ነው ያሰብሽው? ብሎ አንገቷንም ለማነቅ ሞከረ። እሷ ደግሞ እየቀረሽ ነው እንደ ስልክሽን ይዘሽ። አይ አንተም መቀረጥን አልፈልግም። ምን ትሆነኛለህ? ከደቂቃዎች በፊት አንተ በርህ አልተዘጋም ነበር እንዴት ገባሽ እያለ ጠይቋን ነበርና ከዛ በራፍ ክፍት ነበር። ስለዚህ ገባሁኝ። ዘበኞቹስ እንዴት አስገቡሽ አላት። አይ ዘበኞቹ አልነበሩም በጊዜው። ስለዚህ ናታንም በፍአድ እንዳስከፋውት አንቺንም ገድሌ አሳስራለሁ፣ ሌላ ሰው አንቺንም ገድሌ 2 ወር 3 ወር ብቻ ነው የምታሰር አላት። አይ አችልም አለችው። እኔ ባስፈታትም ማሳስርም እችላለሁ መብቴ ነው አላት። አንቺን ገድሌ ሌላ ሰው ገድዬ ማሳሰል እችላለሁ፣ እሱን እንኳን ማድረግ አችልም፣ ምንም አችልም። ማን ይከለክለኛል? እኔ መብቴ እኮ ነው። ያፌት እኮ ነኝ፣ አታቂኝም እንዳላት። ያፌት ብኮንስ አንተ እንደማን ነው የምታስበው? ማን ነኝ ብለህ ነው የምታስበው? ይሄን ምን አይነት አእምሮና ምን አይነት አስተሳሰብ ቢኖርህ ነው ይሄን አሰብ የምታስበው?
ብላ አለችው። ስለዚህ በጣም ተናደደ። እንደውም ጠጉሯንም ለመያዝ ሞከረ። ስለዚህ የኔን ቆንጆ ምንም ነገር እንድታደርግብኝ አልፈልግም። አንድ ነገር ብታረጋት ታኒጋ ነው የምንጋደለው አለው። ስለዚህ ትሰማኛለህ? ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም። አንተ ጨካኝ እንደሆንክ፣ አንተ አረመኔ እንደሆንክ እኔም ጨካኝ ነኝ፣ እኔም አረመኔ ነኝ። ስለዚህ ምንም አታስብ። ለኔ ምንም ነገር የምታስበው ነገር የለህም። እኔ ምንም ነገር ልታረግም አታስብም። ስለዚህ በጣም ከባድ ጉዳይ ደርሶብኛል። ምን አይነት ጉዳይ እንደሆነ ባላውቀውም ብሎ ስልክ ደወለ። ክስ ተመስርቶልሃል። ክሱ የተመሰረተልህ በጣም ከባድ ክስ ነው። በጣም ቪዲዮ ቀርጣ የከሰሰች ሴት በጣም ከባድ ነውና ቪዲዮ ቀርጣ ከፎቶ ጋር ያይዛ ይሄ ሰው አንድ ነገር ቢያረገኝ ይሄ ሰው ነው ተጠያቂው ብላ አለችው። ከዛ በጣም አፈጠጠ። ያፌትም በጣም አፈጠጠ። እንግዲህ ያፈጠጠውም ምክንያቱም እንደሚታሰርና እንደሚያዝ ምንም አይነት ነገር አላረግም እያለ የነበረው ሰው እንደሚያዝ ስለሚያውቅ ነው። ስለዚህ ምንም ነገር አታመጭም። እኔ ደግሞ ያፌትን ማንም ሰው ሊጋፈጠው እንደማይችል ታውቂያለሽ። እኔ ያፌት ነኝ አላት። ያንተ ጭካኔ ግን እኔን ካሁን በኋላ ምንም ነገር ብታድርግ ጨካኝ አድርጎኛል። ስማኝ በደንብ አንተም ትሞታታለህ፣ እኔን እገላለሁ ብላ አንተም ትሞታታለህ ብላ መለሰችለት። አንሳው ስልኩን፣ አንድኛው መሀይም ይሆናል የደወለልህ፣ ብታዳምጠው ይሻልሃል ብላ መለሰችለት። ያፌትም በጣም ተናዷል። ያጅል አፍቃሪሽ ነው አይደል እንደዚህ ያለሽ? ይሄን ነገር እንደዚህ አይዞሽ ብሎ ተጎንሻለሁ እሱ ነው አሳይሻለሁ። እኔ መቀመቅ ነው ማስገባው እንዴት እንደማደርገው ብቻ አንቺ አስቢበት ማንኛውንም ነገር። እኔ ያፌት ነኝ አላት። አንተ ያፌት ትኮን እኔም አለሁ ችግር የለውም አብሽሩ እንገናኛለን አለችው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ድራማውን ከወደዳችሁ ደግሞ ሁላችሁም በሰብስክራይብ አሳዩኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ውዶችዬ እወዳችኋለሁ። ተከታተሉት እስከ መጨረሻው ድረስ። ናታን ያፈቅረኛል ብለሽ ነው ብሎ ጠየቃት ኢፍራታ። አዎ ያፈቅረኛል። እንዴት ነው የማያፈቅረኝ የኔ ንግስት? እኔ ግን በጣም ነው ማፈቅርሽ። ለኔ ግን እንደዚህ አይነት ተንኮል ባሰሪ ጥሩ ነው፣ ምክንያቱም የማዋጣሽ እኔ ነኝ አላት ያፌት። አይ አንተ አታዋጣኝም፣ አንተ ምንም የምታዋጣው ነገር ስለሌለህ አንተ ምንም ነገር አታዋጣኝም፣ አንተ እንደው የምትታየኝ እንዴ ሰይጣን ነው ብላ መለሰችለት። አሁን እንዴት ይሄን ነገር ልትይ ይቻልሽ? ምን አስበሽ ነው እንደዚህ ያልሽኝ ብሎ መለሰላት። አይ ስራህን ስለማውቀው አለችው።